ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ግሬ ወኬንድ ሶ ከተጀምሯል። እንግዲህ ይሄ አስደናቂ የወንዝ ዳር ቦታዎች ነው ማሳያችሁ። ፊት ለፊት የምታዩቸው እንግዲህ ውጭ ዜጎች ናቸው። ይወዛ በዚህ በቀኝ በኩልም አለ እንግዲህ የጎበኙ ነው የሚታዩት። እንደውም ከኢትዮጵያኖች ይልቅ ብዙ ጊዜ በዚህ በወንዝ ዳር ላይ ሲጎበኙ የማየው የውጭ ዜጎች ናቸው ወክ ሲያደርጉ የሚታዩት፣ ሩጫም ሲሮጡ የምታዩት። እነኚህም ዙሪያ ገባውን እያዩ የሚቃኙ ናቸው። በነገራችን ላይ እዚሁም አካባቢ ገስት ሃውስ ያለ ይመስለኛል። ብዙ ጊዜ እዚህ አካባቢ ነጮችን አላጣም። ዛሬ እስኪ አንድ አስገራሚ ያለ ሰው ሰራሽ ተራራ እንደበለው በዚህ ተናል ውስጥ አልፈና ያለን። ከዛ ባሻገር ደግሞ ትልቁ ግዙፉ ሰው ሰራሽ ሐይቅ ውሃ እየተሞላ ነው ብለውኛል። እስኪ ምን ደረጃ ደርሷል የሚለውንም እግረ መንገዴን አስቃኛችኋለሁ። ከዚህ በፊት ያላሳየኋችሁ ወይንም ያላያችሁት እንደ አዲስ ታዩታላችሁ። ይሄ ከላይ ዋና መንገድ ነው። ይሄ ደግሞ ለእግረኞች መተላለፊያ ታናል ነገር ነው። በላይ ግን ዋናው መንገድ ነው ወደ ወሎ ሰፈር ያትላስ ጀርባ ማለት ነው። እኛ በዚህ ተሻግረን እስኪ ያ ግዙፉ ሐይቅ ከፒኮክ ጀርባ ከዚህ ቀደም አሳይቻችኋለሁ። ተቆፍሮ እንዳለቀ እየተነጠፈ ነበር ፕላስቲክ። አሁን ውሃ እየተሞላ ነው ብለውኛል። እሱንም አሳያችኋለሁ። ያኔ ሳሳያችሁ ግን በርቀት ያሳየኋችሁ ምን እንደሚሰራ እኔ የሚያልገባኝ አሁን ፊት ለፊት የሚታያችሁ በርቀት ሰው ሰራሽ ተራራ ነው። ተራራው ደግሞ ይሄ በቋጥኝ ያለ ትልልቅ የሰሜን ተራሮች ላይ ዋሊያ አይቤክስ ሲሸጋገርባቸው ሲረማመድባቸው የምታዩዋቸው ቋጥኞች የሉም። እነሱን ነው የሚመስለው። ጠጋ ብለን እናየዋለን። ይሄ በታናሉ እግረኛ መንገድ ነው። ይሄ ወንዙ ነው እንግዲህ ወደ አባ ሳሙኤል ይመስለኛል የሚገባው። እንግዲህ በቀኝ በኩል ያለውን ከዚህ ቀደም አሳይቻችኋለሁ። ያላሳየሁትን አሳይቻችሁ እየተሞላ ያለው ሐይቁ ምን ይመስላል፣ ታንኳ መግቢያም አለው ብለዋል። እሱ ምን ይመስላል፣ ከሱ ጋር ተያይዞ ደግሞ እየተሰሩ ያሉ ነገሮች ተጀምረው እየተቆፈሩ አይቼ ነበረ። እነሱስ ምን ደረጃ ላይ ናቸው ወይንስ ምንድነው የሚለው እናያለን። ይሄ በርቀት የምታዩት ችምችም ያሉ በርቀት የሚታዩ መንደሮች ነው የሚመስለው። አስገራሚ እጅ ጥበብ ነው እንግዲህ እያየን ያለ ነው በዚህ በወንዝ ዳር ልማት። እኔ በጣም የሚያስገርሙ ነገሮች አይቻለሁ። እንዲህም ይቻላል የሚያስብሉ ናቸው። ይሄ ካጥሩ ወደ ላይ ያለው እንግዲህ ገና ሚለማ ነው ወይንም ግንባታ የሚካሄድበት ነው። ካጥሩ በታች ያለው ነው እንግዲህ የወንዝ ዳር ልማቱ። ይሄ እዚህ ጋር እንደምታዩት ደረጃዎች ይሄ አለ። ይሄ በጣም በርቀት የሚያምር ነው። እንደዚህ በርቀት ገና ግሪን አልሆነም። አበባ አረንጓዴ ተክሎች ወይንም ሳር ሲለብስ የሚያምር ነው የሚመስለው። ይሄኛው አላለቀም ግን ባለፈው ሳሳያችሁ በርቀት ምን እንደሆነ አልገባኝም ነበር። አሁን ልክ ፒያሳ ጋር እንደ ትልቅ ግዙፍ ፏፏቴ አራዳ ፓርክ ውስጥ አሳይቻችኋለሁ። ይሄም ከዛ የማይተናነስ ነው። ይሄ የሚለየው ያኛው ወጥ ነው። ይሄ ደግሞ ሰው ሰራሽ ነው ግን የሆነ ተራራ ነው የሚመስለው። ሰው ሰራሽ ተራራ ነው የሰሩት። የምታዩዋቸው የቋጥኝ ቋጥኞች ቅድም እንዳልኳችሁ ወደ ሰሜን በተለይ ሄዳችሁ የምታውቁ እንደዚህ አይነት ተራራዎች ታያላችሁ። ትልቅ ቋጥኝ በሰው ሰራሽ ነው። ይሁት እንደምታዩት ልክ ቀይ አፈር ተደርጎ ተሰርቷል። መሀል ላይ ግን ፏፏቴ ታስቧል። በዛ መሀል ላይ ጠጋ ስናሳያችኋለሁ። ይሄ እንደምታዩት አያምርም? ይሄ ታዲያ የተፈጥሮ ነው የሚመስለው። ይሄ ግን አይደለም ሲሰራ። ከዚህ ቀደም በርቀት አሳይቻችኋለሁ። ምን እንደሆነ የሚሰራው አላወቅኩም ብያችሁ የሆነ በሽቦ ነገር ሲሰሩ አይቼ ነበር። እዚህ ጋር እንግዲህ ፏፏቴ አለ። ከላይ ፏፏቴ ወርዶ ወደ ወንዙ ሊቀላቀል ይችላል ምናልባት ወደ ውስጥ እንደሱ አስባለሁ። ይሄ ይሄ እንደምታዩት መካከል ላይ እንጨቱ ያለበት ላይ ታች ጎርጎድ ያላለ ከላይ
ፏፏቴው ወደ ውስጥ ይገባል ማለት ነው። ከዛ ምናልባት ወደ ውስጥ አልፎ እዚህ በግራ በኩል ያለው ወንዙ ጋር እዚህ ጋር ተቀላቅሎ ሊሄድ ይችላል። ይሄ ወንዙ እንግዲህ ወደፊት ሙልት ሲል ንጹህ ሲሆን ለአይንም ማራኪ ይሆናል። ይሄ ወደታች እንግዲህ ወኮዮን እያየን ወደ ቀጥታ የምንሄደው ቅድም ያልኳችሁ ረጅም እንግዲህ ትልቅ ሐይቅን ያየሁት እስካሁን ኮከበ ጽባህ ጋር ማሳይቻቸዋለሁ ግድብ ግን ከዛ የበለጠ ነው። ይሄ ፒኮክ ጀርባ ያለው በጀልባም የሚኬድበት ነው። እሱ እየተሞላ ነው። እኔ ገና ላስቲክ እያለበሱት ነበር ከዚህ ቀደም ያሳየኋችሁ። እሱን እስኪ በዛ ዞረን እሱን አሳያችኋለሁ። ይሄ ወኮይ ነው። በቀኝ በኩል ወንዙ አለ። ይሄ በግራ በኩል ያለው ይሄ የመናፈሻው ፓርት ይመስለኛል፣ ግን አይደለም። የመናፈሻው ላይ ነው። አነስተኛ ሐይቆች መዋኛዎችም አሉ። በነገራችን ላይ ገና ስራ ያልጀመሩ ይሄው እንደምታዩት ገና ተሞልቶ አላለቀም። በተወሰነ ኢንተርቫል ነው። መሀል ላይ የሚታዩአችሁ ከታች የተለጠፈ ላስቲክ ነፍቶ ነው አየር ገብቶበት እሱን ለማጉደል ነው። እንግዲህ ላስቲክ ነው ይሄ የምታዩት። ይቺ የጀልባዋ መግቢያና መውጫ ነች ብሎኛል። እዚህ ጋር ፊት ለፊት የሚሰራው ልጅ ነው። በዛ በኩል ዞሬ አሳያቸዋለሁኝ። እንደዚህ ላስቲክ ከስር ተነጥፎ ነበር ነው ውሃው መሞላት ሲጀምር ላስቲኩ ነፋ እና አሁን እሱን እየረገጡ በትክክል እንዲሞላ እያደረጉት ነው። ይቺ ክፍት የሆነችው እንዳልኳችሁ ነው። በላይ በኩል ዞረን እስኪ በዛ በኩል እናየዋለን። ውሃው ከርሰ ምድር ውሃ በሞተር እየተሳበ ነው እየተሞላ ያለው። በታች በኩል ማስተንፈሻ ነገር አይቼ ነበር ከዚህ ቀደም። እስኪ አሁንም ወደዛ ስንዞር አሳያቸዋለሁ። ይሄ ጋር የተያያዘ እንግዲህ ፊት ለፊት የምታዩቸው የሚገርም ነው። የስፖርት ማዘውተሪያ ያለ፣ በግራ በኩል ደግሞ አረንጓዴ እጽዋቶች አሉ። የሚገርሙ ናቸው። ተገርመው እያዩ ነው እነኚህ። ዋናም ይችላል አልኳቸው። አልችልም እያለኝ ነው። እችላለሁ እያለች ነው እሷ። የልጆች መጫወቻ ያለበት ፈልገው ነው። አልጀመረም ፒኮክ ውስጥ ያለው ግን እሱን እየጠየቁ ነው። ከዚህ ስታዩት ይሁት አያችሁት ስፋቱን። እንግዲህ እንዴት አድርገው እንደሚያሟሽሹት አላውቅም። አየር የገባበትን በነገራችን ላይ ውሃ አንደኛው ውሃ ፊት ለፊት በቀኝ በኩል ጠጋ ስላሳያቸዋል። ሞተሩ ድምፁን ቀንሼው ነው ይጮሃል። ከከርሰ ምድር ውሃ እያወጣ በቱቦ ወደ ወንዙ ይሞላል እና ምን ያህል ቀን ይፈጃል ብየው ነበር እዛ ጥበቃ ላይ ያለ። አይ ሙሉ ቀን እኮ አይደለም ማለት የተወሰነ ሰዓት ነው። ነዳጅም እንግዲህ በላይ ሆናል አላውቅም። የተወሰነ ሰዓት ይሞላና ይቆማል እንጂ ሙሉ ቀን ቢሆን ቶሎ ይሞላ ነበር ብሎኛል። 1-3 ቀን ሆነው የተወሰነ ሰዓት ላይ ሙሌቱ ይጀምራል፣ ከዛ ይቆማል ብሎኛል። ይሄ ነው የምታዩት። ይሄ ነው እንግዲህ ሞተሩ ከምድር ይወጣና ወደ ቱቦ አለች ወደ ወንዙ የሚሄድበት። ይሄ ብቻ አይደለም፣ በዛኛው ባሻገርም ከመናፈሻው ውስጥ እንደዚህ በሞተር ወጥቶ በፕላስቲክ ጎማ ልክ ፊት ለፊት እንደምናየው ወደ ውሃው የሚቀላቀል ማይቻለሁኝ። እንግዲህ ወደፊት አሳም ማርባት የሚቻል ይመስለኛል። ለሽርሽር ፐርፐዝ ብቻ አይመስለኝም። እንግዲህ አሳም ማርባት የሚቻል ይመስለኛል። ይሄ አሁን በግራ በኩል ያለው ወንዙ ልማትም እንደዚህ ወንዙ ጥርት ያለ ንጹህ ውሃ ሆኖ በስፋት የሚወርድ ከሆነ በዛ በኩልም መዝናኛ ነው፣ በዚህ በኩልም እንደዚሁ መዝናኛ ይሆናል። ይሄው እንደምታዩት ውሃው ገና ነው። እስከሚፈለገው ደረጃ ድረስ አልሞላም፣ ገና ይቀረዋል።
የሞላ ቀን ደግሞ መጥቼ ያሳያችኋለሁ። አሁን ግን ከዚህ ቀደም ያሳየኋችሁ ሰዎች አላችሁ፣ አዲስ ደግሞ ጭራሽ አይታችሁት የማታውቁት ታዩታላችሁ። ከዚህ በፊት ያሳየኋችሁ ደግሞ ምን ደረጃ ላይ ደርሷል የሚለውን ለማሳየት ነው። ውጭም ከንትኑ ውጭም አሁን ታጥሯል። በፊት አልታጠረም ነበር። ሳር ረግጦ ወደዛ መጠጋት አይቻልም። እንደምታዩት መቀመጫዎች ግን አሉ ሳሩ መሀል ላይ ከወኮዩ ገለል ብላችሁ የምትቀመጡባቸው ይታያችኋል። በቀኝ በኩል በኔ በስተቀኝ በኩል መቀመጫዎች አሉ። እንግዲህ ሳሩ ይረገጣል፣ ግን ሰዎች እዚህ ሲቀመጡ ጡቦች የሚረገጡ የሉም። እዚህ ጋር ሌላ ቦታ ግን እንደዛ አለ። ይሄ ደግሞ ዳይቭ ልክ ለመዋኛ የሚገቡበት አይነት ነገር ነው። ገባ ብሎ በሁለት በኩል የተሰራ አለ። እስኪ ካላስ ያስፈራል አያስፈራም? ይኸው ላይ ቅድም ያሳየኋችሁ በላይ ነው። ሙሌቱ ይቀረዋል እንደምታዩት ፕላስቲኩ ያለበት ድረስ ነው። ሳሩና የፕላስቲኩ ማብቂያ ድረስ እዛ ድረስ ነው የሚሞላው። ስለዚህ ብዙ ይቀረዋል ገና። ይህ ፊት ለፊት የምታዩት ጫካው የፒኮክ ነው። ፒኮክን በነገራችን ላይ እየታደሰ ነው። አንበሶች አሉ እንግዲህ ታውቃላችሁ። አሁን መጎብኘት አይቻልም። ወደዚህ ለመጎብኘት ብትመጡ እየታደሰ ስለሆነ ገና መጎብኘት አልተጀመረም። ውሃው እንዴት እንደሚያምር አያችሁት? እዚህ ውሃው መሄድ ነው የሚመስለው ወደ ሆነ ቦታና ያዞራል። እዚህ ጋር ራሱ እኔ ውሃም እፈራለሁ። የምፈራቸው ነገሮች ብዙ ናቸው። እኔ እንግዲህ ከፍታ ቦታ እፈራለሁ፣ ውሃ እፈራለሁ። ዋና ሞክሬ አላውቅም። በጣም ከምፈራው ነገር ውሃ። ትልቅ ድልድይ ጥብቅ ነው። አያችሁት? የፒኮክ ዛፎቹ እንደተጠበቁ ናቸው። ከዛ ውስጥ ከቀደም ሲል የምታውቁት ፒኮክ አይደለም፣ ብዙ ነገሮች እየተሰሩ ነው። ከዛ ባሻገር ደግሞ አንበሶቹ እዛ ውስጥ አሉ። ለነሱ ልክ ኬጅ ነው የተሰራላቸው። ለነሱ የሚስማማ የተፈጥሮ ዋሻ የሚመስል ነው። ሲጀመር እንግዲህ ለመጎብኘቱም ከዚህ ከሀይቁ ጋር እንግዲህ ስምም ነው የሚሆነው። የተስማማ እንደሚሆን ምንም ጥርጥር የለኝም። በዛ በኩል ልክ አሁን እንደወጣሁበት አለ እንደምታዩት። ፊት ለፊት እንግዲህ ይሄ ውሃ ሲቀየር ማስተንፈሻ አለው፣ ወደዚህ ይወርዳል። እዚህ ጋር ግን ትልቅ ነገር የሚሰራ ነገር አለ። እስኪ ጠጋ ብዬ ያዋለሁኝ ፕሮጀክቶች አሉ። ሰፋ ያለ ፕሮጀክት ነው ያለው እዚህ ጋር። ቆይ እስኪ ጠጋ ብዬ ያዋለሁ። መጀመሪያ በዚህ ወጣ ብዬ እስኪ ሳር የለውም ብዬ ነው የወጣሁት በድፍረት። ገና አልተተከለም። ይሄ ማስተንፈሻ ይመስለኛል። እንግዲህ እዚህ ጋር እንደምታዩት ይሄ ከስር የምታዩት ይሄ እንግዲህ ምን እንደሆነ አልገባኝም። ትልቅ ፕሮጀክት ነው እየተሰራ ያለው፣ እየተቆፈረ ነው። በዚህ በኩል ልክ በፊት ለፊት ያኛው የወንዙ ዳር የሚከልል ነው። በዚህ በኩል ግን ይሄ የምታዩት ውስጥ ለውስጥ መንገድ ነገር ይሁን አላውቅም። እሁድ ቀን ነው፣ ብዙ ሰራተኛም የለም። የተወሰኑ ሰራተኞች ናቸው ያሉት። ከዚህ ቀደም እንደምነግራችሁ እንግዲህ ዋና የሚያሰራውን ካላገኛችሁት የሚሰሩት ስፔሲፊክ ነገር ስለሆነ ስለሚሰራው ጉዳይ ነው። አንዳንዴ ምንድን ነው ስታችሁ እንደዚህ መሰለኝ ነው ብሎ ነው የሚነግሯቸው። ብዙ ጊዜ እጠይቃለሁ የማገኛቸውን።
ይሄ ፊት ለፊት የምታዩት በቀይ ክቡ ፒኮክ ውስጥ ያለ ነው። ፒኮክ ቅጥር ግቢ ውስጥ ነው። የፒኮክ አጥር ነው ይሄ በቀኝ በኩል ያለው ግቢ ውስጥ የሚሰራ ነገር ነው። ይሄ ከሱ ፊት ለፊት ደግሞ አንድ አለን። ግራውንዱ የመኪና ማቆሚያ ነው። ከላይ በኩል ደግሞ እንዲሁ መዝናኛ ነገር ይመስላል። ግራውንድ ግን ትልቅ ነው። ይሄ ከዚህ ጋር ወደዚህ የሚመጡ ሰዎች ልክ ፒኮክ በዋናው በር መግቢያ ላይ ለመኪና ማቆሚያ ሰፊ ቦታ ስፔስ አለ። ግራውንድ ነው እሱ፣ አሪፍ ነው። ሰዎች በቀላሉ ተሽከርካሪ ያላቸው በተለይ መምጣት ይችላሉ። ሌሎችም እንደዚሁ መኪና መንገድ ላይ ወርደው እንደዚህ ማድረግ ይችላሉ። እዚህ ስር ነው እንግዲህ ያልኳችሁ በጣም ወደታች ተቆፈረ አለ ታናል። ይሄ ግራውንድ የሚሄድ መንገድ የሚመስል ነው። ይሄ እዚህ ስር ይታያችሁ ከሆነ ቆይ እስኪ እዛ ጋር ልጆች አሉ። እዚሁ ሰራተኞች ከሆነ ጠይቃቸዋለሁ። ይሄ እንግዲህ እዚህ ጋር ተያይዞ የሚለማ ነገር ነው። ሰፊ ፕሮጀክት ነው። ፊት ለፊት የሚታያችሁ ከሆነ በደንብ ፀሐይ ጨረሩን ለባት ካልከለከላችሁ ልጆቹ የሚሉኝ ይሄ ከስር ቀድመ ስተናል ነገር ይመስሉ ያልኳችሁ ጀልባ አለች ነው የሚሉኝ። ጀልባ ይቺ መሀል ላይ ደሴት ነች። ጀልባ እንዲዞረው ሰዎች የሚዝናኑባት ነች። በታች ኤክስካቫተር አለች። እንደዚህ በሱ ውስጥ ለውስጥ ውሃ አለ። በሱ ጋር ይዞረው እንደዚህ የሚዝናኑበት ነው። እንግዲህ እየተከፈለ ይቺ መሀል ላይ ደሴት ነች ይቺ እና የሚዞርባት ነው አሉኝ። እንግዲህ እዚሁ የጉልበት ስራ የሚሰሩ ናቸው። እዚህ ስር የሚታያቸው የለም። በእኔ ስር በዚህ ውሃ ይሞላና እንዲዞረው መልሰው እዚህ ይመጣሉ። እቺ ደሴት ነች የሚዞራት ነች እና ይሄ መዝናኛ የጀልባዎች አሉ። ለዛ እየተሰራ ነው የሚሉኝ እነሱ። እንግዲህ ወደፊት የምናየው ነው የሚሆነው። ታች ድረስ ይታያችሁ ከሆነ ግንባታ አለ ታች። ይሄ በውጭ በኩልም እንግዲህ ፊት ለፊት የሚሰሩ ቤቶች አሉ። ግንባታዎች ያች ጎጆ ቤት ነገር አለች ከፍ ተደርጋ የተሰራች በግራ በኩል። ቅድም እንዳልኳችሁ ፒኮክ በር ላይም በዚሁ ስንደርስ ግራውንድ ትልቅ ፓርክ አለ። ክቡራትና ክቡራን እንግዲህ
ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን አሁንም እመኛለሁ። ወንድማችሁ ካፊያው ዘመር ነበርኩ። ጤና ይስጥልኝ።